Halal Home application Halal Home application Halal Home application አፕሊኬሽን በማውረድ ሚስት ማግኘት ትችላላችሁ እያሉን ነው እነዚህ ወጣጤ ግለሰቦች። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። ይህን ወዳጃችን ምን እንደሚያደርግ እንስማውና ከዛ በኋላ ምላሽ የምንሰጠው ይሆናል። ዳይ ወደሱ ቪዲዮ። Halal Home application Halal Home application Halal Home application አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ድርጅታችን ሀላል ሆም በአፕሊኬሽን መተናል። ከፕሌይ ስቶር ሀላል ሆም ብለው ሀራም ሆም አፕሊኬሽን ወጣቶችን የሚያበላሽ ወደ ፈሳድ መራ ነው እንጂ በፍጹም ሀላል ሆም ሊሆን አይችልም። በፊት እህቶችን ትዳር እንድትመሰርቶ እናረጋለን ብለው አንዳንድ እህቶች ለትዳር ካላቸው ፍላጎት አንፃር እሱ ጋር ይሄዱና 20 ሺህ ብር 30 ሺህ ብር 60 ሺህ ብር ምናምን ይቀበላቸው ነበር። ምን ትዳር አገናኝ ስለሆንኩኝ ምናምን ነገር ብሎ እንደ ደላላ ማለት ነው። አሰባችሁት? ከዛ በኋላ ደግሞ በውስጥ አውሪው ምናምን ነገር ይላት ነበር። ከዛ የማታውቀው ወንድ እንድታወራ ያደርጋት ነበር። አሁንስ አፕሊኬሽን ታወርዳላችሁ። ከዛ በኋላ አፕሊኬሽኑ ላይ ትጀናጀናላችሁ ማለት ነው። ሀላል ጠበሳ የሚባል ነገር አለ? ሀላል ጅንጀና የሚባል ነገር አለ? የለም። ሐራም ነው። ጅንጀና በለው ምንም ሐራም ነው። በቃ 4 ነጥብ። ከዛ በዘለለ ግን ሐላል ምናምን ነገር ስላለ ሐላል ነው ብላችሁ ከሄዳችሁ ተሸውዳችኋል። እነሱ ራሱ እኮ ወጠጤ ናቸው። እንደምታዩት ጥንድ ሆኖ አብረው ከሴት ጋር ሐላል ሁም ያጋባል ሐላል ሁም ያጋባል ሐላል ሁለለለ ምናምን እያለ ነበር የሆነ ጊዜ። አሁን ደግሞ ጭራሽ ሐላል ሁም አፕሊኬሽን በአፕሊኬሽን ሚስት ማግኘት ትችላላችሁ እያለ ነው፣ እየተጃጃለ ነው። ለማንኛውም ከእንዲህ አይነት ጅላንፎ ከሆኑ ሰዎች ራሳችሁ ጠብቁ ለማለት ያክል ነው እንጂ ቫልዩን ሰጥተነው አይደለም። ሌላ በጣም የሚያሳዝነው የሰርግ ሜም አይቼ ለምን አላሳያችሁም ብዬ እስቲ እንየው። ከእግሮቹ መሃል ያለው አካሉን ከሐራም አቅቦ የተወጣ ሐቁ ጀነት ቆይ ይህ ቪዲዮ ስመለከተው አልቻልኩኝ። መንዙማዎች እንዲህ ናቸው በነገራችን ላይ። ህዝበ ሙስሊሙ እንዲጨፈር ያረጉት ነው እነዚህ ሙነሽዶች። ሌላ ዓለም ውስጥ ነው የሚከታቸው። ይሁን ሙነሽድ የሚባሉ ግለሰቦች አዝማሪዎቻችን ማለት ነው። አሪፍ አዝማሪዎቻችን ካያቸው እንዲህ ነው እኮ የሚሉት። በቃ ጭፈራ ነው የሚያሳዩት። ሁሉም ነገር ከዘፈን የተኮረጀ ነው። አሁን ይህን ወንድማችን ሰርግ ላይ ነው እንደዛ እየጨፈረ ነው። ደግሞ ቆይ ስልጠኛ ዘፈን ሐላል ሆነዋል እንዴ? ደግሞ ኒቃቢስት ሆነው ስልጠኛ ዘፈን ዘፈኑ ምንድነው? ቆይ እኔ ስልጠኛ አረቦችን ምናምን ነገር ትላላችሁ። ያው እንትን እንደሆነ ደግሞ ሌላ ነገር አድርጉት እሺ። ስለኔ ስለማታውቁ እንዳታወሩ ብዬ ነው። ግን እኔ ሀብስ እስቲ ይህን ቪዲዮ እንመልከተው እስቲ። የኛ ሳናቅ ስልጠኛ ዘፈን ሐላል ሆነ ወይስ እንዴት ነው? ሙዚቃ ስልጠኛ በለው፣ ጉራግኛ በለው፣ ትግርኛ በለው፣ አማርኛ በለው፣ ኦሮምኛ በለው፣ አረብኛ በለው፣ ምናምንኛ እንግሊዘኛ በለው ምንድነው? ዘፈን ነው። ደግሞ የሚያሳዝነው ደግሞ የአላህን ትእዛዛትን ተግበረሽ ኒቃብ አድርገሽ እንዴት አስቻለሽ? እኔ እኮ ግራ ነው የሚገባኝ። ኮፍያ አድርጎ በስልጠኛ የሚጨፍሩ ልጆች አውቃለሁ። ግራ ነው የሚገባኝ። ነሻጣ ነው ይሄ እኮ። ሰይጣን እየተጫወተባችሁ ነው። በአረብኛ ስለተዘፈነ ምናምን ነገር ማለት ነው ሐላል ይሆናል? አረብኛ ቃል ስላለው አይሆንም። ስልጠኛም እንደዛ ነው። ዛሬ በሚያሳዝን ሁኔታ የተለያዩ ስልጤ ላይ የሚደረጉ ሽርኮች ብታዩ ታለቅሳላችሁ። አይደለም ኒቃብ አድርገሽ ልጨፍር ይቀርና ማለት በቃ ሶሻል ሚዲያ ላይ ለእስልምና ይሰራሉ የሚባሉ ግለሰቦች ሳይቀር እኔ የታዘብኩት ስለ ስልጤ እንታገላለን ስለ ሚሽነሪዎች ያለ አይደለም የአክፍሮት ኃይሎች ስልጤ ላይ እንዲህ ያደርጋሉ ምናምን ብሎ የሚያጋልጥን ግለሰብ ሄዶ ሲጨፍር ታያላችሁ። ከዛ የስልጤ ጠበቃ ነው ሙስሊም ማህበረሰብ ነው 99% በዲኑ አይደራደር አይደለም ምናምን ነገር ብለው ያወራሉ።
ሪሊ ብዛት እኮ ምንም አይጠቅምም። ከብዛት ጥራትን አስቀድሙ ለማለት ያከነው። ምክንያቱም ብዙ ጊዜ ነው የታዘብኩት መሐመድ ስርጋጋ ሲባል የሆነ ሰዓት አስታውሳለሁና መሐመድ ስርጋጋ ላይ ንጽጽር ላይ የሚሰራው ኡስታዝ መሐመድ ከደሪሳ የሆነ ምላሽ እየሰጠው ነበር በመኪና በምናምን ነገር ብቻ ከይዙ መጣቁ ታቃላችሁና ከዛ ኡስታዙን እየሰደቡ ነበር። በጣም ያሳዝነው ማለት ነው። ለምን ሲባል ኡስታዙን ዘፈንተው ምናምን ነገር ስላለው እንዴት የስልጤ መከታ ምናምን ሪሊ የአላህን ህግ እየተጻረረ ምናምን የስልጤ መከታ እናንተ ሊያሳስባችሁ የሚገባው ይውላችሁ እንደነዚህ አይነት ድርጊቶች ነው። ኦኬ ከተማችሁ ላይ አልከሶ ላይ ምን እንደሚደረግ እስቲ ትንሽ ላሳያችሁ። ይህን እናቶች ናቸው በዚህ ልክ ካላህ ውጪ እየተጣሩ የፍየልን ቅጠል እየበሉ አደንዛዥ የሆነ እጽን እየበሉ እንዲህ እየጨፈሩ ያሉት። አሁን አንድ ፕሮቴስታንት ገብቶ ሚሽነሪ እነዚህ ሰዎች ቢያከፍራቸው ይገርማቸዋል? እኔ አይገርመኝም። ምክንያቱም ተውሂድ አልተረዱም ምናምን ነገር ኢቭን ራሱ የሚያስተምሩ ሰዎች ከከተማ ሲሄዱ ጊዜ ይከለክላሉ። እነማን ስንል ወጣቶች። እኔ የሰማሁት ምናምን ሳይሆን በአይኔ ያየሁት ነው የምነግራችሁ። ሰዎች ምናምን የነገሩኝ አይደለም። ከአዲስ አበባ ዳዋ ለማድረግ የሱና ኡስታዞች ሲሄዱ ጊዜ እዛ አካባቢ መስጂድ ይከለከላሉ። ከዛ የሆኑ የሱና ሰዎች ቤት እየሄዱ ነው እንትን የሚያደርጉት ዳዋ የሚያደርጉት በዚህ ልክ ማለት ነው። የሚከለክሉት እነማን ናቸው? ወጣት በቃ አይደል ሰለጠንም ብለው ከዛ ሱሪውን ዝቅ አድርጎ ምናምን ነገር የሆነ የ2001 ምናምን ፋሽን ስኪኒ ሱሪ እያደረገ ፋራ ነው። በሱ ቤት አራዳ ነው ግን ፋራ ነው እኮ ብራዘር አነቃም እንጂ ፋራ ነው። ከዛ ሱሪውን ወደ ታች አድርጎ የላሉ ምናምን ነገር ይላል። ሪሊ ይህ ነው ዲን? ይህ ነው እስልምና? እንዴት ነው የምታንጸባርቁት? ይህ ብቻ አይደለም፣ ይህን ተመልከቱት። ያልከሱን ያልሰሙ አይተው ይገረሙ ደዌነሙ የምር ወላሂ በጣም ነው የሚያሳዝነው። በጣም ማለት ነው። እኔ እዛ አካባቢ በደንብ ነው ማቀው ምናምን ነገርና በዚህ ልክ ግን ጠብቄ አላቅም ነበር። በዚህ ልክ ይሄ በቀበቶ እንትን ሽርጡን አድርጎ እዚህ ጋር አስሩት ምናምን ነገር ትልልቅ አባቶች። አሁን እነዚህ አባቶች ላይ እኮ እኔ አልፈርድም። ለምን እንደሆነ ታውቃላችሁ? ከአዲስ አበባ እና አቡበክር ሱለይማን የሚባሉ እነ ኡመር ኮምቦልቻያ ወጣጤው ማለት ነው የመንደር ዱርዬ የሆነ ግለሰብን ሄዶ ከዛ በኋላ እነዚህ እናቶችና አባቶች የተውሂድን ብርሃን ከማስተማር ይልቅ ጭራሽ ይህን የአባቶቻችሁ የመሻይሆቻችሁን አስተምሮት ማስቀጠል አለባችሁ። ምን አይነት ነገር ሲባል ያልከሱ ስትሄዱ ጊዜ ያልከሱ የመቃብሩ ልብስ አለ። ሰዎች ልብሱን እየሳሙ ጤና አፊያ እናገኛለን ብለው ያምናሉ። በዚህ ልክ ማለት ነው። አሁን በስፋት ስልጤ ላይ የሚታወቅ አልከሶ ነው አይደለም? አልከሶ መውሊድ ምናምን ሲባል ነው። ከዛ ውጭ ራሱ በጣም በርካታ ከ6 በላይ ነው ማቃቸዋለሁ። እንዲህ ቀብር ምናምን ነገር ተደርጎ ከአላህ ውጪ የሚመለኩ ሰዎች አሉ። ይሁን ደግሞ ሙስሊሞች ወደ ኋላ ያስቀራል። ሙስሊም ብቻ አይደለም ህዝብ ራሱ የኢትዮጵያ ህዝብ እንደ ህዝብ ራሱ ወደ ኋላ ያስቀረው ጫት ነው። እየበረራችሁ ዋጡት። ምንም ማድረግ አይቻልም። ውሃ ለስጣቸው ራሱ ያ ጠጡ። የፈለጋችሁት በሚጥሚጣ አድርጋችሁ ጠጡት። አላኩል ያህል ግን ወጣቱን ድንጋይ ላይ ቁጭ እንዲል አይምሮን ዳሜጅ እንዲሆን ማሰብ እንዳይችል ያደረገው ጫት ነው። ይሄ ፋክት ነው። በቃ አጠገባችን እኮ አለ። እኔ ኢቭን አሁን ስራ ቦታ ምናምን ማቃቸዋለሁ። ደንዝዘው ነው ያሉት። የት ይደርሳሉ የተባሉ በቃ የት ይደረሱ ለሽንታቸው ራሱ መድረስ ያቃታቸው አሉ። በዚህ ልክ ነው የጫት የሰው ልጅን ባህሪ የሚለውጠው። ቤት ውስጥ ግን ድንኳን አድርገው ግቢ ላይ ሴትና ወንድ አንድ ላይ አድርገው እናቶች እንዲህ አስረው ልክ እንደ ሴት ደግሞ እንዲህ አስረው ሻሽ ምናምን ነገር እኔ ግራ ነው የሚገባኝ። እዛ አካባቢ ማን ነው ማህፉዚውን የሆነ ሰው ያለ የሴትን ቀሚስ እየለበሰ አልከሶ ላይ ማለት ነው ቀሚስ እየለበሰ እንደ ሴት ከሴቶች ጋር አንድ ላይ ይጨፈራል።
ከዚህ በፊት ቪዲዮ ሰርቼበታለሁ። በእርግጥ ዩቲዩብን የምትከታተሉ በደንብ ታውቁታላችሁ። መጀመሪያ አካባቢ ሴት ነበር የመሰለኝ እና እዛ አካባቢ ያደገ ልጅ ስጠይቀው ይሄ ሰውዬማ እንዲህ የዛ ቦታ እንዲህ ብሎ ዲቴል ታሪኩን ነገረኝ እና በጣም ነው የገረመኝ። እኔ ጭራሽ ሴት ነበር የመሰለኝ፣ ለካ ወንድ ነው። ግን ልክ እንደ ሴት ሆኖ ከዛ ድቤ እየመታ ከሴቶች ጋር ይጨፍራል። ወነአውዙ ቢላህ። አሁን ይሄ ምንድነው? ነብዩ አለይሂ እንደ ሴት መመሳሰል እንደሌለበት፣ ሴት ደግሞ የወንድ ልብስ ራሱ መልበስ እንደሌለባት፣ መመሳሰል እንደሌለባት ነብዩ አለይሂ ሰላቱ ወሰለም ተናግረዋል። ይህን የሚያደርጉ ሰዎች ደግሞ የተረገሙ እንደሆኑ በተደጋጋሚ አስጠንቅቀዋል። ታዲያ እውነታው የሆኑ ሳለ ዛሬ ላይ የምናየው በመውሊድ ሰበብ እንዲህ አይነት ነገር ነው። ድቤ ቀጭቃጭን ድቤ ዝም ብሎ እንጨት ሁለት ድን የሚያደርግ ትውልድ እየፈጠርን ነው። ይህን ትውልድ ደግሞ ለሀገሪቱም ሆነ ለሙስሊሙ ምንም አይነት አስተዋጽኦ ማበርከት አይችልም። ምክንያቱም የአላህን ሐቅ የአላህን መብት ለፍጡራኖችን አሳልፎ እየሰጠ ስለሆነ፣ ለፍጡራኖች የአላህን መብት አሳልፎ የሚሰጥ ሰው በዱንያም ሆነ በአኺራ ስኬታማ መሆን አይችልም። ይህን የተናገረው አቡ ሰላሰን በዲ ምናምን ነገር ሳይሆን ኻሊቃችን አላሁ ሱብሓነሁ ወተዓላ ነው። ስለዚህ እባካችሁ ወንድምና እህቶች እዛ አካባቢ ያላችሁ ሰዎች፣ እዚህ ተቀምጣችሁ ጥሩ ግንዛቤ ያላችሁ ሰዎች እናትና አባታችሁ በጥበብ በጣም ሂክማ ሪፍቅ ለስላሴ ባለው መልኩ እናትና አባታችሁን አስተምሩ። ወላሂ አስተምሩ። አንተ አዲስ አበባ ቁጭ ብለህ ከተማ ላይ ሆነ የፈለገ ያክል ወላጆች መልካም ብትል ትልቁ መልካምነት እነሱን ከሽርክ ማስወጣት ነው። ኦኬ ባለማወቅ የተዘፈቁበት እስቲል እስካሁን ኢቭን እኮ ገጠራማ አካባቢ ተውት፣ አዲስ አበባ ላይ ራሱ ሙስሊም ነን እያሉ ትልልቅ ሰዎች ጠንቋይ ቤት የሚመላለሱ የሉ አሉ፣ በደንብ ነው ያሉት። ሲህር የሚያሰሩ የሉም አሉ፣ በደንብ ነው ያሉት። እነማን ናቸው? የአላህን አንድነት የመሰከሩ ሰዎች ግን ተግባራቸው የተለያዩ ሰዎች ማለት ነው። ወነአውዙ ቢላህ አላህ ይጠብቅ። አላኩል ሐል ለዛሬ ይህን ካልኳችሁ በሌሎች ቪዲዮዎች እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።